ይሄ እጮኝነት ህይወት ዓላማ ያለው ነው። በእጮኝነቱ አንደኛ ወደ ጋብቻ ነው የሚያደርሰው። ወደ ጋብቻ ወደ ቋሚው የእጮኝነት ዘመን ለስጋዊ ፍላጎት ለጊዜያዊና ጠፊ ኃላፊ ለሆነ ፍላጎት ማርኪ አይደለም። እንግዲህ አንዳንዶች ቀደም እንዳልነው በድብቅነት ባስመሳይነት ገብተው ጊዜያዊ ፍላጎታቸውን ሸንግለው በቃ እኔ እኮ አንቺ ነኝ ከዚህ በኋላ ምን ሊመጣ ይችላል ምን ችግር አለው በሚል ያታለው በተለይም ደግሞ እህቶቻችንን ካታለሉ በኋላ ፈቃዳቸውን ከፈጸሙ በኋላ እንደገና ደግሞ እንዳሮጌ ዕቃ ደግሞ ዝም ብለው ደግሞ ገለል የሚሉበት ደግሞ ወደ ሌላዋ የሚሄዱበት የአስመሳይነት ህይወት አለ። እንዲህ ያለው ሰው ሳይቀጣ አይቀርም። በእውነት እንዲህ ያለው ሰው ይቀጣል። ስለዚህ እውነተኛ ድብቅነት ሳይኖር አስመሳይነት ሳይኖር ማታለልም ሳይኖር እውነተኛ የሆነው ሰው እኮ ለጊዜያዊ ፈቃድም አይጠይቅም። በነገራችን ላይ በእጮኝነት ህይወት ፈቃድን መፈጸም የለም። በምንጣፍ መተዋወቅ የለም። የእጮኝነት ህይወት እንደውም ተከብሮ በጉጉት እስከ ጋብቻ በሚገባ በጥንቃቄ ተይዞ የሚቀጥል ህይወት ነው። በተለይ እህቶቻችን እንዳይታለሉ መጠንቀቅ አለባቸው። ብዙ እህቶቻችን በዚህ ተታለዋል፣ በዚህ አልቅሰዋል፣ በዚህ ተጎርተዋል። ብዙዎቹ አምነው ገብተው ማለት ነው። በቃ እኮ ከዚህ በኋላ ቃል ከተጋባን በኋላ ከተጫጨን በኋላ በቃ ከዚህ በኋላ ምን ይመጣል ብለሽ ነው እየተባሉ ተሳስተው ይሄዳሉ። በስሜት ማዕበል ተገፍተው ማለት ነው። ውስጣዊ ስሜታቸውን ያንን የፈቲው ሞገድ መቋቋም አቅቷቸው ብዙዎች ይታለላሉና እንዳይታለሉ ጭምር የሚጠነቀቁበት ማለት ዓላማውን እንዳይስት ይሄ ሁሉ መታሰብ ያለበት በእጮኝነት ህይወት ነው። በተለይ ማለት ከመጠናናት ጀምሮ በተለይም በእጮኝነት ህይወት በጣም መጠንቀቅ መቻል አለባቸው እና በተለይም ወንድና ሴት ለብቻቸውም ነገሮችን ውስጥ ለውስጥ እንዳይጨርሱ የሚመከረው ለዚህ ነው። ሊጀምሩት ይችላሉ፣ ሊጠናኑ ይችላሉ። ግን ወደ ቃል ማሰር ወደ ምን ሲመጡ ግን በሽማግሌ ፊት፣ በቤተ ክርስቲያን አባቶች ፊት፣ በእናት በአባቶቻቸው ፊት እንዲያደርጉት ወደዚያ ሲመጣ መጠንቀቁ ሁሉ ይመጣል ማለት ወደ ኋላ ለመመለስም ጭምር እንደው የሚያስብ ራሱ አሁን ቢያንስ እግዚአብሔርን እንኳን ባይፈራ ሰውን ደግሞ ያፍራል ማለት ነው። ሰውን ያፍራል ማለት ውስጥ ለውስጥ በዛው በድብብቅ ያልቅና ግን በኋላ እግዚአብሔርን የማይፈራ ሰውንም እንዳያፍር ሰው የለም ከሷ በስተቀር። ስለዚህ ሸተት ይላል ማለት ነው። ስለዚህ እንደዛ እንዳይመጣ ዓላማውን እንዳይስት ጥንቃቄ የሚደረግበት ህይወት ነው እና ከምድራዊ መተጋገዝ በላይ ነው። ንጽህና የሚጠበቅበት ነው። ይሄ መተጫጨት ህይወት ሁለቱም ንጽህናቸውን የሚጠብቁበት። ስለዚህም ንጽህናቸውን ሊያፈርሱ የሚያስችሏቸውን ነገሮች ከማድረግ የሚጠነቀቁበት ማለት። ለምሳሌ ብቻቸውን ባዶ ቤት ውስጥ አለመቀጣጠር፣ በጨለማ ጊዜ አለመቀጣጠር፣ በዛ ለአንዳንድ ነገር ለመወያየትም እንኳን ቢሆን ማለት ብቻቸውን ባዶ ቤት ውስጥ ከሆኑ ጨለማን ተገና አድርገው ከሆነ የተቀጣጠሩት በስሜት ማዕበል ውስጥ ተውጠው ያላሰቡት ክስተት ሊፈጠር ስለሚችል ማለት የእጮኝነት ህይወት ንጽህና የሚጠበቅበት ጊዜ ነው። ይሄን ማወቅ ያስፈልጋል። ንጽህና የሚጠበቅበት ጊዜ እሷም የጋብቻቸውን ጊዜ በናፍቆት ምነው ራቀ ቶሎ እናድርገው እንጂ እያሉ በናፍቆት የሚጠብቁበት ጊዜ ማለት በናፍቆት በጉጉት የሚጠበቅ። ምክንያቱም ዛሬ ለምን ይቸኩላል? እውነተኛ የትዳር አጋር ለመሆን ከሆነ የሚፈልገው ምን ያስቸኩለዋል? ዛሬ ከተጣደፈ እንደውም ችግር አለበት ማለት። ዛሬ ከተጣደፈች ችግር አለባት ማለት። የት ይሄድበታል? የሱ ነች የኔ ነች ብሎ ነው እየጠበቀ ያለው። የኔ ነች ብሎ እየጠበቀ ካለ መጠበቅ መቻል አለበት እስከ መጨረሻው ማለት። የኔ ነው ብላም ከጠበቀች መጠበቅ አለባት ማለት። መጠበቅ አለባት በትዕግስት ማለት። ያኔ በናፍቆት ተጣብቀው በጊዜው ሁሉን ነገር ሲያደርጉት ያማረ የተወደደ ዘላቂነት ያለው ይሆናል። በቤተክርስቲያን እጮኝነት ፐርፐሱ ትዳር ነው ዓላማው ማለት ነው። ግን ጊዜ ማሳለፊያ ምናምን መደበሪያ አይደለም። ታይምን ኢንቨስት ታደርጋለህ፣ ኢሞሽንን በጣም ብዙ ኢንቨስትመንት አለው ማለት ኢኮኖሚክ ፋይናንሻል ኢንቨስትመንት አለው። ስለዚህ የእጮኝነት ዋነኛው ፐርፐዝና ግቡ ትዳር ስለሆነ አንድ ሰው ወደ እጮኝነት መግባት ያለበት ለትዳር ሬዲ ሲሆን አለበት ማለት ነው። አንድ ሰው ለትዳር ሬዲ እንዴት ነው ሲባል
ራሱን ፕሮፐርሊ ማወቅ ራሱን ዲፋይን አድርጎ አዳም መጀመሪያ አዳምና ሔዋን አንድ ላይ አይደለም የተፈጠሩት፣ ብቻውን ነበር አዳም። ከዛ ነው ሔዋን የመጣችው። ሶ የብቸኝነት ጊዜ ከትዳርና ከጮኝነት ጊዜ በፊት መኖር አለበት። ራስህን ፕሮፐር ምንድነው ዊክነሴ ስትሪንግ ጊዜ ምንድነው ምናምን የሚለውን ማወቅ አለበት፣ ፊገር አውት ማድረግ አለበት። ሶ ኢሞሽናሊ ስቴብል መሆን አለበት፣ የምትፈልገውና ማትፈልገውን ነገር ማወቅ። ሰው ከሆነ ሪሌሽንሺፕ ውስጥ ገብቶ ሌላ ሰው ደግሞ ደስ የሚለው ምን እንደሚፈልግም ፕሮፐርሊ ዲፋይን አድርጎ ስላልጨረሰ ነው። ሶ እዛ ውስጥ ገብተህ ትወዛገባለህ ማለት ነው። እና ፋይናንሻሊ ትዳርህን ሰስቴን ማድረግ የሚችል የሆነ ነገር ፖቴንሻል ሊኖር ያስፈልጋል ማለት ነው። ሶ ፋይናንሻል ማቹሪቲ ይፈልጋል። ስፒሪቹዋሊ ማቹር መሆን አለብህ። በእውቀትም ራስህን በደንብ በቃ ትዳር ኢንስቲትዩሽን ነው። ስለዚህ ከአንተ በላይ የሆነን ሰው ለማስተዳደር የሚያስችል አቅም ያስፈልጋል ማለት ነው። ወይም ብቃት ስኪል ያስፈልጋል። ሶ ራስህን በደንብ ማኔጅ ማድረግ ሳትችል እነዚህ ነገሮች ጎለውክ ከሆነ የምትገባው ትዳር የሆነ ጉለትን የምትሞላበት ነገር አይደለም። ሙሉ ሆነ ገብተህ ከምላትህ ነው ሼር የምታረገው ማለት ነው። እጮኝነት ምን ያህል ጊዜ መቆየት አለበት? ፍትሐ ነገሥቱ አስምሮ አስቀምጦታል። የብዙ እጮኛ ማቾች ችግር ይሄ ነው፣ ቀኑን ማስረዘም ማለት ነው። ብዙዎች በእጮኝነት ጊዜ ሆነው ስለ ጋብቻ እንዳናነሳ የተባባሉ ሰዎች አሉ። እጮኛዬ ነው እጮኛዬ ናት እየተባባሉ ግን ስለ ጋብቻ አናነሳም፣ እሱን ነገር እንዳታነሳ ተባብለው ግን በእጮኝነት የሚቀጥሉ ሰዎች አሉ። መጀመሪያውኑ እነዚህ ሰዎች ወደ እጮኝነት የገቡት ቅድም እንዳልኩት ጋብቻን ሳያስቡ ነው ማለት ነው። አንድ ተሳፋሪ መኪና ውስጥ ወዴት እንደሚሄድ ሳያውቅ እንደሚገባ ማለት ነው። ስለዚህ ነው የእጮኝነት ጊዜያቸው በጣም የሚረዝመው። ብዙ ጊዜ ሴቶች በዚህ ሲጎዱ አያል። መቼ ነው የምንጋባው? ሴቶች እኮ በተለይ በእድሜ በጣም እንጎዳለን ብለው ያስባሉና የእጮኝነት ጊዜያቸው በጣም እየተራዘመ እነዚህ ሰዎች ወደ እጮኝነት የገቡት ጋብቻን አስበው ወይም ደግሞ እንጋባለን ብለው ሳይሆን ድንገት ነው እዛ ውስጥ የገቡት ማለት ነው። ጋብቻን ቢያስቡ ቀኑን ይቆርጣሉ። መቼ ነው የምንጋባው? አሁን ለአቅመ ጋብቻ ደርሰናል ምናምን። አሁን በእጮኝነት እያሉ የሚያስቧቸውን ችግሮች በሙሉ ፈተው ነበር የሚገቡት ማለት ነው። ስለዚህ እጮኝነትን ማርዘም አንዱ ትልቅ ፈተና ነው። ለዚህ ነው ፍትሐ ነገሥቱ የእጮኝነት ጊዜን ይገድባል። 2 ዓመት ነው የሚለው። አይገርማችሁ? 2 ዓመት ማክሲመም ነው እንጂ በ6 ወር በ3 ወር ከተጫጩ በኋላ መጋባት ይችላሉ። በ2 ወርም በሳምንትም በጣም ፈጠነ ካልተባለ ማለት ነው። በነገራችን ላይ ማለት ነው ከዚህ ግንኙነት ኖሯቸው ግን ከተጫጩ በኋላ ቃል ኪዳን ከተጋቡ በኋላ በ1 ወር በ2 ወር ጊዜ ውስጥ ሊጋቡ ይችላሉ። ግን ማክሲመም 2 ዓመት ብሎ የመጨረሻውን ጣራ 2 ዓመት ብሎ ያስቀምጠዋል። ለምሳሌ እንደዚህ ይላል፣ ሚስት አጭቶ የሰርጉን ቀን ያልወሰነ ይላል። ልብ አድርጎ በእጮኝነት ውስጥ ነው የለው። የሰርጉን ቀን ያልወሰነው ይሄ ሰው እንጂ እንደሚያገባ ወስኗል። ቀኑን ያልወሰነው በዚህ ቀን ይሁን። የድሮ እንግዲህ ቀኖች ደግሞ ከዚህ ከአጽዋማት ጋር ይገናኛሉ፣ ከወቅታዊ ጉዳዮች ጋር፣ ከአዝመራው ጋር፣ ከምኑ ጋር ይገናኛሉ፣ ከንግድ ወቅት ጋር ይገናኛሉና የቀድሞ ኑሮውንም ታሳቢ ማድረግ ነው ህጉ የሚወጣው። ስለዚህ ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በሀገር ያለ ከሆነ ነጋዴ ሆኖ ሩቅ ሀገር ያልሄደ ማለት ነው። በሀገር ያለ ከሆነ ቀጠሮ እስከ 2 ዓመት ይሆናል፣ የዝግጅት ጊዜ ማለት ነው። ቀጠሮ እስከ 2 ዓመት ይሆናል። ከ2 ዓመት ደግሞ ሊያሳልፈው ይችላል። ከ2 ዓመት የሚያሳልፍበት ምክንያት ልብ አድርጉ፣ ምክንያቶቹን ሲያስቀምጥ ከዛ ዘመን ስርዓተ ኑሮ ጋር አገናኝቶ ነው ይሄንን የሚያስቀምጠው። 2 ነገሮችን ነው የሚያነሳው። ለምሳሌ አንዱ መታመም ነው የሚያነሳው ማለት ነው። መታመምን ድሮ እንግዲህ መታመም ሕክምና በወቅቱ ስለማይገኝ ከሀገር ሀገርም ሊያስኬድ ስለሚችል ከ2 ዓመት ከፍ ሊያደርገው ይችላል። የጋብቻ ቀኑን ወስኖ ሳይወስን ክፍት አድርጎ በእጮኝነት ውስጥ ያለ ሰው እስከ ከ2 ዓመት በላይ ሊቆይ ከቻለ የህመም ጉዳይ ካጋጠመው ይላል። እና ደግሞ ዕዳ ለመክፈል ድሮ ምንድነው የሚደረገው? ዕዳ ብድር ይኖርበታል። ያን ብድር ካልከፈለ ለዛ ላበደረው ሰው በጉልበት እንዲያገለግል ይደረጋል። 1 ዓመት ሊፈረድበት ይችላል ወይ 2 ዓመት ሊፈረድበት ይችላል። አገልጋይ ባሪያው ሆኖ ማለት ነው። ይህን ታሳቢ በማድረግ ዕዳ መክፈል ባሪያው ሆኖ ተፈርዶበት ሊቆይ ይችላል በሚል ፍትሐ ነገሥቱ ማሻሻያ ያስቀምጣል። 2 ዓመቱ ሲያሻሽለው ፍትሐ ነገሥት አንቀጽ 24 ላይ ወደ ሩቅ ሀገር የሄደ ቢሆን 3 ዓመት ይሁን። ሩቅ ሀገር የሄደ እንዳሁኑ በአይሮፕላን በአንድ የሚመጣበት አይደለም። ቀድሞ በእግር ይኬዳል፣ በበቅሎ ይኬዳል፣ ባህር ማቋረጥ አለ። ሩቅ ሀገር ከሆነ 3 ዓመት ይሁን። ከዚያሽ ቀጠሮ ቢበልጥ ግን ለሌላ ሰው ልትሰጥ ይገባታል ይላል። ከ3 ዓመት በላይ ከሆነ ለሌላ ሰው ልትሰጥ ይገባታል።
ግን በታወቁ ምክንያቶች ይልና ደግሞ እንደገና ከፍ ሲያደርገው ቀጠሮው 4 ዓመት ሊሆን ይገባል ይላል። እንግዲህ መጨረሻ ጣራው 4 ዓመት ያደርገዋል ማለት ነው። 4 ዓመት ሊሆን ይገባል። 4 ዓመት የሚሆነው ግን እንደመታመም ወይም ዕዳ እንደመክፈል ወይም ለሞት እንደሚያበቃ ወንጀል ወይም ስለ ጭንቅ የሆነ ሩቅ አገር እንደመሄድ ያለ ነው ይላል። በዚህ ዘመን በዚህ የሚፈተን ሰው አለ ተብሎ አይታሰብም። ስለዚህ 2 ዓመት የመጨረሻው ነው ማለት ነው። 4 ያደረገው የዛን ዘመን ኑሮ መተዋወቁ እንግዲህ በጊዜ መገደብ መስፈር ይከብዳል። ምክንያቱም እንደ ሰዎቹ ማንነት እንደነበራቸው ትውውቅ ምናልባትም የአንድ አካባቢ ከሆኑና አብረው ያደጉ ከሆኑ ብዙ ነገሮችን አስቀድመው የተረዱ ስለሆኑ ምናልባት ጥያቄው ሳይነሳ በመቆየቱ አዲስ ጉዳይ ይሆን እንደሆነ ነው እንጂ ስለሚተዋወቁ የዓላማን ግልጽነት ማስቀመጥ ከተቻለ ምናልባት በ2-3 ወር ውስጥ በ6 ወር ጊዜ ውስጥ ሊጋቡ ይችላሉ፣ አስቀድመው እየኖሩ የተዋወቁ ስለሆኑ። እሱ ግን ከሌላ ባክግራውንድ ወይንም ደግሞ ከማህበረሰብም ከህይወትም በማታቀው ቦታ ላይ ወይ እሱ በማያቀው አውድ ላይ ቆይቶ የነበሩ ከሆነ ግን ሲጀመር ሰው ማወቅ አይችልም። ሰውን ማወቅ ከባድ ነው። አውቄዋለሁ በቃ ተብሎ ሰው መጽሐፍ አይደለም ተነቦ ተጨርሶ ከዚህ ገጽ እስከዚህ ገጽ ድረስ ነው የሱ ህይወት አውቀዋለሁ የሱ ህይወት አንብቤዋለሁ የሚባል አይደለም። እና ይሄ አንድ መሰመር አለበት። ሰውን አውቆ መግባት ያስቸግራል። ግን ኮመን የሆኑ ነገሮች አሉ ወደ ትዳር የሚወስዱ። አንደኛ በተለይ እሷ ሌላ ሰው ጋር አለመሆኑ፣ እሱም ሌላ ሰው ጋር አለመሆኑ እና ደግሞ አብሮ የመሆናቸው ነገር ደግሞ እንዲሁ ወቅታዊ ጊዜያዊ ለሆነ ስሜት ሳይሆን ለቁም ነገር በህይወት ዘመን አብሮ ለመቆየት ጀኒውን በሆነ መልኩ የሚፈላለጉ መሆናቸው እና በተወሰነ መልኩ ደግሞ ባህሪያቸው ቢያንስ የሚናበቡ የሚጣጣሙ ሁሉንም ባህሪ ፐርፌክትሊ ፊት ያደርጋል ማለት ባይቻል የእሷን ክፍተት እሱ ሊደፍነው የእሱን ክፍተት ደግሞ እሷ ልትሸፍነው የምትችለው በተወሰነ መልኩ ኮመን የሆኑ ነገሮች አሉ። ቤዚክ ሊተዋወቁ የሚገባቸው ነገሮች እነሱን ነው። እንግዲህ እነሱ በአንድ ጊዜ ስለማይታወቅ ጊዜ ይፈልጋል። ምክንያቱም ሰውን ቁጭ አድርገህ ለመርመር ስትለው ስጋት ይሰማዋል። ልጠይቅ ስትለው ልክ ያው ወንጀል መርማሪ ነው የትነ ማነ ቤተሰብህ ምናምን ሲል የሆነ የመመርመር የመፈተሽ ነገር ስለሚሰማህ ኦፕን ከመሆን ይልቅ እንደውም ብሎክድ ነው የምትሆነው። ምን ይፈልጋል ግን እየተጫወቱ ሻይ ቡና እያሉ እየተገናኙ ኮመን ኢሹ እያነሱ በእነዛ ኮመን ጉዳዮች ላይ የእሱን ሐሳብ መነጋገር ሲጀምሩ በመንገድ ላይ ነው እንግዲህ እኔማ እንደዚህ ነኝ፣ ከዚህ ቦታ ነው፣ ቤተሰቦቼ እንደዚህ ነው፣ እሱም እንደዛው። እነዛ የሚነጋገሩባቸው አውዶች ያስፈልጋሉ። ግን ኦፕን እየሆነ ሞር የሚፈልገውን ነገር ባየ ቁጥር ሁሉ እየተከፈተ እሷም እየተከፈተች ፋይናሊ ኢዝ ዘ ራይት ፐርሰን ነው በቃ የምትለው። እሱም እንደዛው ነው፣ እሷ ናት በቃ ይላል። ከዛ በኋላ ማንም አቁም ብለው በጮኝነት ጊዜያችሁ ምን እንደምትባባሉ አይጠፋኝም። እና እንደዚያ ጊዜ ያ የት ሄደ የኔ ምናምን የኔ እንትን የኔ ሰማይ የኔ ምድር የኔ አበባ የኔ ነምር የኔ አንበሳ የኔ ዝሆን የሚባባሉት ሁሉ ከተጋቡ በኋላ የት እየገባ ነው? እንዲሁ እኮ ይገርማቸዋል እኮ እና እንደዚህ ያንን ይዞ መኖር ነው። ከዛ በኋላ እነዚያ ሁሉ የኔዎች የሉ። ከጋብቻ በኋላ እነዚያ የኔዎች የሉ። በአፈሪያ ብላ አንተን ወደማላይበት የት ልሂድ? አንቺን ድሮ እኮ የሚባባሉት እንደው እኮ ይገርማል። ያዛኝ ድሮ የሚባባሉት ካላየውሽ ያመኛል ነው የሚላት እሱ። አሁን ደግሞ አንቺን ያየሁበት አይኔን አመመኝ፣ ራሴን ላጥፋልሽ፣ የት ልግባ ላንቺ ስል እንደው ምን ልሁን? እና ፍቅር እንደሞት የጸናች ናት ይላል መጽሐፍ። ልክ ለሞት እንደምንጠነቀቀው ለፍቅር ምን ያስፈልገዋል? ጥንቃቄ ያስፈልገዋል። ተጠንቅቆ ፍቅርን መያዝ ልቅም አድርጎ ማለት ነው። እንደሚሰበር ዕቃ ወዳጅን አጽንቶ መያዝ ያ ነው ወይን ማለት። እየቆየን ስንል እያሳመር ነው መሄድ። ስንጣላ ክፉ አለመናገር። ሰሎሞን በመጽሐፈ ጥበብ ምን ይላል? ብልህ ሰው
እንኳን ፍቅር ጠብ ያውቃል ይላል። እንዴት ጠብ ያውቃል ማለት? ሲጣላ የሚታረቁበትን ቀን ስለሚያስብ ክፉ አይናገርም።